ዛሬ 10 ነጥብ ነው ይዤ የመጣሁት ነው ለመመለስ የገባው። ዛሬ ለ10 ነጥቦች ብቻ ነው ያስኩት። መመለስ ያለብኝ ጥያቄዎች ያሉትኝ እመልሳለሁ። መመለስ የሌለብኝ ነገር አልመልስም። ይሄ ካሁን መናገር እወዳለሁ እና ለምጠይቁት ሁሉም ጥያቄዎች መልስ ላታገኙ ትችላላችሁ፣ ልታገኙ ትችላላችሁ። ኦኬ anyway I think it's time እንጀምር። thank you so much guys። ትንሽ ነርቨስ ያለው ባሪያ ምናምን ኪዳነ ምሕረት ናት። እሺ በመጀመሪያ ሰላም ነው ሁላችሁ በያላችሁበት። በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ ጠየቀ? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነው። እና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10 ሺህ ምናምን በተሰበሰበ አሁን ረስቸዋለሁ፣ ግን በዛን ጊዜ 10 ሺህ በተሰበሰበ አይ ቲንክ 10 ሺህ መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ብቻ ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸውን ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብርጥሴ ነው ሶሻል ሚዲያ ላይ እየሰማቸው ያሉት ነገር። አንደኛ ነገር ታወቅ የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋወር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማንትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለሁም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራው ነው። በትርፍ ሰዓቴ ደግሞ ላይ ይመጣለሁ፣ እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ጣናው ድርጊት ያለው ሰው በራሴ
አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland. Okay? ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። ማንም ሰው ሄዶ አውቃለሁ። ይህን ነገር ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው። ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግር። ዳስ ማይ ሚስቴክ። የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበርና የዛን ጊዜ ከኔ ጋር ነበር አካውንት። እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕ ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔን አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባችሁ ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ያለ። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር መብራሪያ ለምን አይሰጠንም? መብራሪያ መሰጠት አለበት። መብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችንም ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት እንዴት ነው አማርኛ አይመለከተው እኮ ምን ታሰ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። ታስ አወር ፋሚሊ ፕሮብለም። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም መንተን ማብራራት አይጠበቅብንም። ያልተዋጣልህ ካለ መታነቅ ትችላለህ። ታስ ዩር ቾይስ። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ካሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁም፣ አይመለከታችሁም። እናንተ ዩቱብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መታ መዘርገፍ አይጠበቅብንም። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር
ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ አጸደቀ ወጣ በላ ጠጣ ተኛ አይመለከታችሁ። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ እስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስጡት ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡት ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁት ስም ከዛ በላይ የሚበልጥ ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ። እያወጣችሁ የተሳደበች ነው፣ ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ሰው ከዚህ በኋላ ምን ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው ይሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ አባለ ነው ሩጥልኝ። አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ፣ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁን ደግሞ ቁጭ በቤቴ ላይ እና ጭንቅላት የምትወዱት እናንተ አስቡ። ይህን የቀራችሁ ሌላውን ቅራሽ ቅርል ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ውደደኝ እስካላልኩ ድረስ ማለት ነው። ሰው ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገር አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩ ወይስ ደም የለመዳችሁ ናቸው? ደም ካለመድክ በስተቀር ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሴት ተኩስበት እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተለጠለ? የማጠናቀቂያ ድምፅ ማለት ነው። አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ትላልቁ ሴቶች። አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለየላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጣባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይ ዘ ወይ ይሄ በዌብሳይት ኦንላይን ማሟችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ
ፓስፖርት አለኝ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው የምነግራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረ ሲቹዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆንም ሰውዬው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር ላይ አይ ኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የምሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የምሄደው። ግን እችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙላችሁ በሁላችሁ ሶሻል ሚዲያ ላይ ላላችሁን እንደ ማንም ሰው ሳይሆን እንደ ወንድሟችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ጋር ቆያችሁ እናንተ ምንም አይነት ቃላት የለኝም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜም ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ የምታማክረኝ አይነት ቃል የለኝም። እግዚአብሔር ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው አመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸው እና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው አመሰግነው ከልብ። የማልጠብቀው ነገር ነበር የማልጠብቀው ነው። ከእናንተ እጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይ ዘ ወይ አወቁ። የኔ ስም እንደዚህ ነው። በአመት እንደምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ካጠገቤ ናቸው። በጣም የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁት አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁን ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ፣ በጣም ነው ያከብራችሁ። ማርያም በቃ ስታር ፋሚሊ እኔ ለእናንተ ቃላት የለኝም። ለሁላችሁም አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ወይ ብዙ ሰዎች አሉ ግን አናገናምሽ ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁም